አሁን ኢትዮጵያ ለገባችበት ምስቅልቅል ትክክለኛው ተጠያቂ ማን እንደሆነ ነገሩን። ምንኩስና ለነፍስ ነበር ለስጋ ተሆነ ወዲህ የኢትዮጵያ በረከት ጎሏል። እኛ አባት እድሜያቸው 92 ነው። 67 ዓመት አስተምረዋል። ለተማሪዎቻቸው አንድ መጽሐፍ ለመግዛት 11 ቀን 510 ኪሎ ሜትር በእግራቸው ተጉዘው ከጎንደር ስማዳ፣ ከስማዳ አዲስ አበባ ድረስ መጥተዋል። ብዙ ሊቃነ ጳጳሳትን አስተምረው አውጥተዋል። ፈለገ ጉባኤ የኔታ ዘካርያስ ይባላሉ። በድፍረትና በእውነት ይህንን ባልናገር እግዚአብሔር ይታዘበኛል ብለው አሁን ላለንበት መከራ ተጠያቂው ማን እንደሆነ ነግረውናል። ይህም የማን ኃጢአት ነው? የካህናት ነው። አስደናቂ የህይወት ታሪካቸውን ሰምተን ስለ ኢትዮጵያ የነገሩንን እውነት አድምጠን የምንጸጸትበት፣ የምንማርበት፣ አሃ የምንልበት አስደናቂ ቆይታ ከኔታ ዘካርያስ ጋር። ኢትዮጵያ ታበጽሕነ ኀበ እግዚአብሔር ተብሎ የተነገረላት ዳዊት ብቻ ነቢያት ሁሉ የተናገሩላት ናት። መጀመሪያ ዓለም ስትፈጠር ኢትዮጵያ ተብላ የተጠራችው በምን አገኘሁት? መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 2 ላይ 13 ቁጥር ላይ የማንም ስም ሳይጠራ ኢትዮጵያ አባይ ነው የተጠራው። አባይ ተሷ ተነስቶ ዓለምን ሲያረካ መኖሩ ውለታዋ ሳይታወቅለት እንደዚህ ያለችው ሀገር እነ ተክለ ሃይማኖትን የወለደች፣ እነ አቡነ ሀብተ ማርያምን የወለደች፣ እነ ያሬድን የወለደች፣ እነ አባ ጊዮርጊስ ዘጋስጫን የወለደች ኢትዮጵያ ተመሳሳይ አገር የሌላት ተዋሕዶ ሃይማኖትን አጥብቃ ጠብቃ የኖረች ውሸት የማይታወቅባት እውነት የተለገለባት ትልቅ አገራችን በምንኩስና ላይ ጠፋችሁ። ምንኩስና መንኖ መጥፋት ነበረ። መንኩሶ ሹመት ገባ። በዚህ ሞተች። እንግዲህ መነኮሰው ለሹመት ሆነ። የመነኩሴ ስራ ሌላ፣ የሥጋዊ ሰው ነው ሹመት የሚፈልግ። መነኩሴ የተባለ ከእህል ተከልክሎ እግዚአብሔርን እያመሰገነ ይህ ቀርቶ አሁን ምንኩስና በዛ። ምንኩስና ለሥጋ ሆነ። ከዚህ ላይ የኢትዮጵያ ክብር ተቀነሰ። ኢትዮጵያ የነ ተክለ ሃይማኖት ናት፣ የነ ያሬድና አባ ጊዮርጊስ ናት፣ የነ ኢየሱስ ሞዐ ናት፣ የሰንቶ ቅዱሳን እናት ኢትዮጵያ ዛሬ ልጆቿ ለወጡት ስራውን። ዋልባ የበቁ መነኩሴ ነበሩ አሉ። እዚያ ዘጉበት ምግባቸው ሲሄድላቸው ቆዋቸውን ሁልቅ አድርገው በቆዋቸው ይቀበላሉ አሉ። ሰው እንጂ አባበት ይቀበሉት። አይ ልጆች የሚበሉበት ይሄ ነው፣ ወደፊት ያለ መነኮሰ መብያው ይሄ ነው ይሉ ነበር አሉ። ገንዘቡ በእነሱ ነው ያለው፣ ሹመቱ የእነሱ ነው። ተነሱ አጎንብሰን ምንኩስና ለነፍስ ነበር ለስጋ ተሆነ ወዲህ የኢትዮጵያ በረከት ጎሏል። የኢትዮጵያ ነገር እንግዲህ እግዚአብሔር ይመልሰው እንጂ በሰው አይመለስም። መጽሐፈ ነገሥት መጽሐፈ ሳሙኤል 1 ምዕራፍ 2 ከቁጥር 18 ነው ተጃ ጀምሮ እስከ 10 እስከ 4 ምዕራፍ ይናገረዋል። በካህናቶች የመጣውን ማን ናቸው? እና ካህናቶች አፍኒ፣ ፊናስ የኤሊ ልጆች። ኤሊ 40 ዓመት አገልግሎ ሲያረጅ ልጆቹ ተተኩ። ጉቦ በሉ። ካህኑን መስዋዕት ቢሰዋውን ሰው እስከ ኤሊ ድረስ የነበረው መስዋዕት ሲሰዋ ሲያመጣ ካህኑ ይባርክለታል። መስዋዕቱ ሰውቶ ያበቃ ጊዜ ለካህኑ የሚሰጥ ሽንጥ ምን የሚባል የተመረጠ ስጋ ያ ነው የሚሄድለት። የአፍኒ የፊናስ መላእክተኞች ግን ገና ሳይታረድ ይደርሳሉ። ረድቶ ለወል ይሉታል። ሲያርድ ደግሞ ወዲያው መርጠው ስጋውን ይዘው ትሄዳሉ። ዋቤው ሰሚያ ቃለ ውሆሙ ወሰሚያ ቃለ እግዚአብሔር ይላል። በዚህ አልቀረም ታቦተ ጽዮን ተማረከች። በዚህ አልቀረም ኤሊ ሞተ። በዚያው በእነሱ ደንግጦ ካህኑና ፊናስ ራሳቸው ሞቱ። እስራኤል ስንት እልፍ ሰው አለቀ። በማን? በካህኖቹ ኃጢአት። በካህን የመጣው አገርን ያጠፋል። ቤተ ክርስቲያን በደንብ ብትገለገል ዲያቆኑም፣ ቄሱም፣ መነኮሴውም፣ ጳጳሱም ሁሉም በተሰጠው እንደ ሕጉ ቢሰራ እግዚአብሔር አይለቀንም። ሁሉም ያልሰራ መሆኑ ማስረጃው አገሪቱ ያልነበረ መከራ ወደቀባት። ይህም የማን ኃጢአት ነው? የካህናት ነው። አንዱ ካህን እኔ ነኝ፣ እኔ ንጹሕ ነኝ አይደለም፣ አብሬ አልሰራውም፣ አልጠበቅንም የእግዚአብሔር ሕግ። ስለዚህ እግዚአብሔር ያመጣው ነው ይሄና የሞተ ሰው እንኳን አገር መግዛት መብል ተከልክሎ የሞተ ሰው እህል ይበላል እንዴ? ሞተ በቃ አገረ ገዡ ሞት፣ ሬሳው ገዥ ሆኖ እግዚአብሔርማ የመመለስ ባለቤቱ ይዞላል። እንደ ሳራችንማ ቢሆን የለንም ነበር እኮ። አንደኛ ሳይማር መመንኮስ ምን አመጣው? ደግሞ የተመነኮሰ ምንኩስና በትምህርት አይታገል። የተመነኮሰ ብቃት ነው። ብቃቱ አገር ማዳን መለስ ማምጣት ነበረ። ይህ ቀረ። በቤተ ክህነት ያለነው ሰው እውነት ባንሰራ ነው። እውነተኞች ብንሆን ምሕረት ነበር የሚመጣው። እውነቱን ለመናገር ከሆነ በእኛ ስህተት የመጣ ነው። እኛ ብንመለስ እውነተኞች ካህናቶች ብንሆን ተላይ እስከታች እውነት በተሰጠነው ሥራ ብንጠበቅ የእግዚአብሔር ቃል እንደማይዛባ አውቃለሁኝ።
እግዚአብሔር አድለው አያውቅም። እግዚአብሔር ሐሰት አይፈልግም። እግዚአብሔር ውሸት አይወድም። እውነት ብቻ ነው የሚፈልገው። በክርስቶስ ያመነ ሰው መነኮስኩ ብሎ ሹመት አይገባም። ለሹመቱ ለምንኩስና አይፈልግም። ምንኩስና የሚፈለጉ ለነፍሱ ነው። ጳጳሳቶች በጸሎታቸው ይጠብቃሉ አገርን። ስራቸው ይኸው ነዋ፣ ታዘው ነዋ የእግዚአብሔር ባላደራዎች። ዛሬ ቆቡም ማድረጉም እንደተያዙ ዳኝነት ቁጭ ነው። በሰዓቱ እንደኛው አብረን በልተን መነሳት ነው። ይሄ እንግዲህ እውነት በጠፋበት ጊዜ ምሕረት ቤት ይገኛል። እኔ በዚህም ጠላጠሮም የለኝ። እግዚአብሔር እንግዲህ ኢትዮጵያን ይቀርብበትን ቀን እሱ ያውቃል እንጂ አያያዙን ለማየው ተሆነ ጥሩ አይታይም። አይ እግዚአብሔርን ማታለል እኮ ረገኝ እንዲህ ያለም ነገር አለ። በጣም በጣም ትልቅ መልእክት ነው አባታችን። የመጨረሻ ሰው ነኝ ውዳቂ በጎ ሰርቼ ቢሆን መቼም ምሕረት ላይ ነበረ። እግሮን በማጠብ ልጀምር ፈልጌ ነበረ። አርካዬ ደስ እያሎት ቢፈቅዱልኝ ደስ ይለኛል። ደስታማ በረከት እኮ አለው ለእኛ እኮ። እሱማ የተፈተነ አይደለ ጌታችን አምላካችን ያሳየን። ትክክል ከመዙ ግበሩ አይደለም ያሉ ጌታ። ትክክል የኔታ እስቲ ግሩ ነው እንደው ጎበዝ ነኝ እኔ እግር ሳጥብ። የት ነው የተወለዱት የኔታ? ጎንደር። ጎንደር የት? ስማዳ ወረዳ። እንደው የቅኔ ትምህርት ቤት የአብነት ትምህርት ቤት ያለበት ሀገር ነው። ታዲያስ ደብሩ ምን ይባል ነበር? መካነ ቅዱሳን ንባዝለ ማርያም። ይገርማል። እዛው ነው ያደጉት? ተወልጄው እዚያው አደግኩኝ። እዚያው ትምህርት ጀመርኩኝ። ከዚህ ወዲያ ዳዊት ስማር መውጣት ጀመርኩ ወደ ውጭ። በስንት ዓመትዎት ነው ትምህርት ቤት የገቡት? 5 ዓመት ነው። እንደዚህ ነው ያስገቡኝ። ዳዊት ስጀምር ወላጆች ስራ ይስራ ብለው ወጥተው ወሰዱኝ። 3 ዓመት ያህል እዚያው ከብት እየጠበቅኩ እንዲያው ከብት እየጠበቅኩ አይኔን ታመምኩ። አደጋ ነገር መጥቶ አይኔን አመመኝ። በስንት ዓመትዎት? በ13 ዓመቴ አይኔን ታመምኩ። ስታመምባቸው በጸበል በጠንቋይ ለፎ አቃታቸው። እሺ ሲያቅታቸው እናቴ እንግዲህ መማር ነው የሚሻለኝ ብለው ይዛኝ ሄደች። እዚያ ባይተው ከዚህ በኋላ አስተማማሩኝ። ትንሽ ነፍስ አወቅኩ። እኔም ከዚያ ተደብሩ እየወጣሁ ወደ ሌላ ትምህርት ቤት ሄድኩ። ለጊዜው ተድባበ ማርያም ነው ሄድኩት። ተድባበ ማርያም ሄዱ? አዎ ትልቅ ደብር እኮ ነው። እውነት ንባዝላ እንግዲህ የተድባበ ማርያም ምክትል ናት የምትባለው። ምስለኔ ነው ስርዓት ሁሉ አላት። ተድባበ ማርያም የሚሰጣት ንባዝላ ነው። ንባዝላ ንብ ያዘለች እንደማለት ነው። ታሪኳ ብዙ ነው። እንዴት? ግራኝ እያቃጠለ ሀገር ይሄዳል። እሺ አምባጥራ የሚባል ተራራ አለ። እዚያ ሲደርስ የት ናት ሲል አሻግረው ያች ናት አሉት። በሉ በየት ወልደን ነው የምናቃጥላት ሲል ያንን ግር ብሎ ሄዶ ሰፍሮበታል። እሺ ሰራዊቱ እስተፈረሱ እያበደ ገደል እሱ እንደምን ብሎ ይተልፋል። ከዚያ ተመልሶ ሳያቃጥላት ይሄዳል። ገዛን ጊዜ ተቃጠለች ሲሉ ሰዎቹ የለም ንብ አዛ፣ እሷማ ንብ አዛ ንቡ መለሰው ተብሏል። ንብ አዛ ነው። ንብ አዛ ግራኝ ሳያቃጥላት ተመለሳ። እኔ እኮ ንብ አዝላ መስሎኝ ነበር። በዚህ ተከትሎ ስሙ ምን ይላል? ንብ አዝላ ተባለች። ንቡ ደግሞ እዚያው መቅደሱ ነው ያለው። ተማሪ ቤት እዚያው ያድስትልኝ። አሜን። መጀመሪያ የተማሩት ነገር ምንድን ነው? ከዚያ በኋላ ተድባበ ማርያም ገባሁ። ተድባበ ማርያም ውላሴ ማርያም ጩኼ ጾመ ድጓ ተድባበ ማርያም መለየታ ገብረመን ይባሉ ነበሩ። ምስክር ጠጓዎች ነበሩ የሚደነቁ የድጓ መምህር ናቸው። አቋቁሙንም ቅኔውንም ዝማሬው መሳቱንም ለራሳቸው ያውቃሉ። ተሳቻቸው ጾመ ድጓ ሞይኳከል ተመለስኩ አገሬ። ከዚያ ደብረ ዕንቁ ማርያም ትልቅ ገዳም ናት። እሺ እዚያ መምህር ተሰማኝ የሚባሉ የመጽሐፍ የቅኔ መምህር አሉ። ተሳቸው ገባሁ። እሳቸው ዘንድ ቅኔ ተቀኘሁኝ። እንግዲህ ድጓ ነው መማረው ብዬ በእኔ ሀሳብ ልሂድ ስላቸው አይ ቅኔ ነው ክፍል ዝም ብለህ እዚሁ ተቀመጣሉኝ። እንዴት አያያዝ ላይ ሰው ቅኔ ነው የሚሻለ ቅኔውን ተያዝክ መምህር ይዞ ይመጣልሃል አሉኝ። አይ ያልታሉልኝ እምብያቸው ሆድኩኝ። እንደ ሄድኩ ወዲያው ወርም አልሆነኝ በሽታ ጣለኝ። ተማሪዎቹ ጥረው ይሸሹ። 13 ቀን ብቻዬን እዚያ ሰፈሩ የመምህሩ እህት አሉ። እሳቸው ውሃ ይሰዱልኛል፣ የሚቀመስ እንደ ይልኩልኛል። እዚያች እያልኩ ስል ጅቡ እየዞረ ተገኘ ይላሉ። ሊበላዎት? አዎ ጅቡ እየዞረ አገኘ ነው አሉ። እንዴ እግዚአብሔር አግዶት። እሺ እድሜ ይገላል የለም። አሁን ለእናቴ መልእክት ሄደው ተማሪዎች ተናገሩሎ እናትና አባቴ መጡ። ይዘውኝ አገራቸው ሆዱ። የ3 ቀን መንገድ ነው በእግር። እዚያ ስንደርስ እናቴ ታመመች። እናቴ ሞተችብኝ። በዚያ ተማረርኩኝ። ምን አደርጋለሁ እንግዲህ ከዓለም ጋር ምን ግንኙነት አለ ብዬ ወጥቼ ሲሰሙ መምህሩ አትሄድ ያሉኝ። ይዛችሁት ነው ብለው ተማሪ ላኩ።
እና ብለውሃል አሉኝ። ሄድኩኝ። ስሄድ አትሄድ እያልኩህ ሄደህ ተጎዳህ፣ በላሁንም እዚሁ ተማር አሉኝ። ቅኔውን ማጠባብኩኝና መጻሕፍት ትምህርት ጀመርኩ። የኔታ እኚህ ቅኔኑና ተማሩ ያሉት መምህር ሕይወታቸው ምን አይነት ነው? መንፈሳዊ ሕይወታቸው ጾመኛ፣ ጸሎተኛ፣ ቀንም ሌትም በጸሎት እንደሳቸው ያለ አይገኝም። ለተማሪ ያዝኑ ነበር። ውይ እሳቸውማ ልዩ ናቸው። ተዚህ ዓለም ሰው አይመስሉም። ብቻ እግር አጣቢያቸውን የነበርኩ የሞቱ ጊዜ ልደታ ሊቀብራቸው ቀስት ለምን ወልዶ የለ እንዴ? እኔ የለሁም፣ የዛን ጊዜ አልመጣሁም። 9 ጳጳስ ወልዶ ሊቀብራቸው እዚያ እንደቆመ እንደዋን ለዚህ ተሰማይ ወርዶ መቃብሩ ላይ እንዴ አስከሬኑ ጋር አልወ ጥልቅ። እግዚአብሔር ይመስገን። እርስዎ ለምንድን ነው ያልተገኙት ቀብር? እኔማ አገር ቤት ነኛ። እዚህ እኮ ነው ቀብራቸው ልደታ። እኔ 10 ዓመት ነው እሳቸው ጋር የተቀመጥኩኝ። አንድ ቀን ይህን አመመኝ ማለት አያውቁም። ሰው ሲታመም ተማሪ ምናምን ምን ኮልክ ተማሪ እንደና ታመመ ሲሏቸው ይገባሉ። አስችላቸውም ሄደው ምንም ይቀሰቅሱታል። ተነስ ምን አመመህ ያሉ አሞኝ ታመመማ ትሞታለህ፣ እስኪ ተነስ እንጀራ ስጡት ይላሉ። ምናምን ሆነ ትምህርት እንዳትማር ሰንፈ ነው እንጂ ይላሉ። ታመመህማ አትሞትም ይቀልዳቸው የነበረ ነቲ። በስንት ዓመታቸው ነው ያረፉት? 76 ዓመታቸው። እሳቸው ጋር 10 ዓመት ቆዩ እርሶ? አዎ። ምን ተማሩ እዛ? መጽሐፍ፣ ቅኔ፣ እንዲያ ደግሞ ያው ጉባኤያቸውን ጠባቂ ያደረጉኝ ነው። ትምህርቱ የእሳቸው አገልግሎት ነው ያቆየኝ። ደብረ እንቁ 10 ዓመት ተማሩ? አዎ። ቆዩ እዛ። ከዛስ? ከዚያም በኋላ አገር ቤት ገባሁ። ወንበር ዘረጋሁኝ። አባቴ ነበሩ ነፍሳቸውን ይማርና ሚስት ላገባሉ ብለው ይሄ እንግዲህ እዚህ አትቀመጥ የሀገር ታሉኝ እጠፋለሁታለሁኝ። እናቴ ሞት እሳቴ ገብቶ እኔ እንግዲህ ተማሪ እየለመና ያበላኛል መልኩሸን መኖር እንጂ ሆቴል አላገባም ብዬ አልኳቸው። ይህን ስላሉ ይሄድለታለሁ እጠፋለሁ ስል ጊዜ ተወው እንግዳስ ብለው ዝም አሉ። ሁለተዚህ እንደዚህ ያሉ። አሁን እዚያው ማስተምርበት ቦታ ደግሞ ተንባዛ ከፍ ብዬ ነባዝላ ቆላው ላይ ናት። ያን ጊዜ ደግሞ ወባ ነበረችው በረሃው። ለተማሪዎቹ ስር ወጣው ላይ እዚያ ተቀመጨ ስል ተማሪዎቹ የኔታ ሚስታግቡ በአርባፋችሁ ተቀመጡ ያልፈልጓችሁ ስለብል እንደው አንዳንዱ የሰው እየመጡ የኔ ልጅ አግባ ይሉ ጀመር ነው። ለካ እንደው እንግዲህ የሚያስቀመጠኝ ነው ልጥፋ እንግዲህ ያገለግጭ ልሂድ እያልኩ ስል አጋጣሚ በአብይ ጾም አንድ ባይታዊ መጣ። ማላውቀው ሽማግሌ ነው። መጣና እንዳናውቅበት እንደው ዝንክልክል እያለገው ይላል። አሁን እንዲህ ልማር መጥቼ እንዲህ አድርጉልኝ እንዲህ በሉኝ እያለ እንደው ይለፈልፋል። አንድ ልጅ መጣና አንድ ተማሪ የኔታ አለኝ የባይታዊ እኮ እኔ አይናው ግን አስማር አውቀዋለሁኝ አለ። እንዴት አልኩት። በተማሪ ቤታችን መጥቶ ተማሪውን አንተን ክፍልህ ትምህርት አለ ንግድ ነው፣ አሁን ሰሌን ሰርተህ ብትነግድ ማደሪያ ይሄ ነው አለው አለ። ተማሪዎቹ መንግሥት ጤፍ ጭኖላችኋል ቤተሰቡን ይመጣላችኋል አላቸው ብሎን ጠፋ አለ። ያ ተማሪ አሞራ ገደል ሰሌን ቆርጦ መጣና ሰሌን ይተበቱ ጀመራል። ያን ሰሌን ሰርቶ ሲጨርስ ሙቶ በሰራው ሰሌን ተቀበለ አለ ተማሪው። በስመ አብ! እንዴ ያ ሞት አለ። ጤፍ ያለው በሽታ ነው ገብቷል ተማሪ ቤቱ ብትንትና አረገን እና ቀላል አይደለም አለኝ። ከከልኩኝና ምኝታ ማህበር ቤት አለ እዚያ ላይ ነው ምንጣፍ ሰጥቼ የሚያድረው። እኔ ደግሞ ምተኛባት እንደንትን ያለች ስሳ በዚያው ጀለባና ሳዳመጥ ሌሊት የማይደግመው የለውም። ሌሊት ይደግማል ጸሎቱን ዳዊቱን ምኑን በቃሉ። ይሄ ሰውዬ አልኩና ሌሊት ብገባ በእግሩ ቁሞ ይህ ጸሎት ይለዋል። ዝም ብሎ እጄ ጫማው ላይ ወደቅኩኝ። ሳልነጋገር አለ ነበር ምን አስቸኮለህ አለኝ። አይ አባቴ ይቅርታ እኔ አላውቅም ምናምን አይቼ አላውቅም ለዚህ ነው ይቅርታ። አይ እንግዲህ ኃይለ ሥላሴ በጳጉሜ ሙተዋል እኮ የሉም እኮ ይኸው እያሉ እኮ ነው ሙተዋል። እኔ ደነገጥኩኝ። አይ መምሬ እኮ እዚያ ነው ያሉት። አይ ሙተዋል አልኳል አለኝና እኔ አሁን አገሬ ልገባ ነው። አሁን በመጋቢት አገሬ እገባለሁኝ። ቁንጮና ጋቤ ልጅ አግብቼ ገና በትዳር ልጆች ገና ወልዳለሁ ገና ነኝ። ይህ ሲለው ላይ ሽማግሌ አለን ይህ ሰውዬ ጤነኛ ማለል አልኩና ደግሞ ወደ መናቁ ደግሞ ተመለከትኩኝ። አይ እንግዲህ ቡልያድር ነበረ ምልክት አሉሬ ልሄዳለሁኝ አለኝ። ተመልሼ እኔም ወደ ቤተ ጠዋት ስገባ በዚያ በሰጠሁት መንጣፍ ውስጥ ድብልቅ ያለ እህል እዚያ አጥፎ አስቀምጦ በምንጣፍ ቤቱ ልፍ አድርጎ ሄዷል። ሌሊት ጠዋት እህሉን ስናይ እህል እዚያ ተገኝቶ ሲቆጠር በቀሎ፣ ገብስ፣ ስንዴ፣ አተር፣ ባቄላ፣ ሽምብራ እንደዚህ ተቆጣጥሮ
ወደ 7 አይነት ተገኘ። እሺ በረከት ነው ይቺ ብዬ በግላ ቆርቆሬ አስቀመጥኳት። እሺ አሁን አንድ የወቃ ተማሪ ነበረ ደግሞ ባህታዊ ሀረገወይን የሚባል እናቴ እሱ ባህታዊ እንዳልጎ ይህን ያህል 7 አይነት ቋጥሮ እንትሎ የኔታ እንዳሉኛል። አይ 7 ልጅ ትወልዳለህ ማለቱ ነው አለኝ። እሺ ሳላሰው ተንታ ፈቃድ ፈቅጄ በመጋቢት አገሬ ገባሁ። እርሶ እኔ ያው በተናገራት ቃል ገባሁ፣ በመጋቢት ገባሁኝ። እሺ አሁን ያው እንግዲህ ይህ ሲኖር ይችን ልጅ ያግቧት ባለጸጋዎች ናቸው። እኔ ደግሞ አይነ ስውር ደግሞ ሰው ሊሉኝ ነው። እነሱ ምን አልኳቸው? አይነ ስውር ነበሩ እንዴ ያኔ? አይ መቼም አይን ድካማ ነው። እሺ ምን ሀብታም ናችሁ ሰዎቹ ሰው ይንቃሉ ብዬ እሺ ምን አልኳቸው? እንደው ብዬ አንዳንድ እያለው ነገሩን ትላለ እግዚአብሔር ፈቃድ ይሆን እንዳልኩኝና ጸሎት ያዝኩ። እሺ የጾምኩኝ የሰገድኩኝ 7 ቀን ቤተክርስቲያን